በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትህትና በአንድ ገዳም ውስጥ መነኮሳት የሚነቅፉት የሚሳለቁበት አንድ መነኩሴ ነበር። እርሱ ግን ይህን ሁሉ በትዕግስት ያሳልፍ ነበር። ለሚሰድቡትም ሁሉ ምላሹ ዝምታ ነበር። በዚህም የትህትና ድርጊቱ የተገረሙ የገዳሙ አበምኔት ይህን ሁሉ ስድብ ማጥላላት ሲደርስበት እንዴት በዝምታ ማሳለፍ እንደቻለ ጠየቁት። እርሱም መልሶ ከነዚህ ባለጌዎች ጋር ምን አመላለሰኝ? እኒህ እኮ ሰው ሳይሆኑ ውሾች ናቸው በማለት መለሰለት። አበምኔቱም ይህን ቃል በሰማ ጊዜ በፍጥነት ከዚህ ሰው ሄደ። ከዚህ በፊት እንዲህ ያለ ትዕቢትን አይቶ ሰምቶ አያውቅምና። ይህም ታሪክ ትዕቢት በትህትናና መልካም በሚመስሉ ነገሮች ተሰውሮ ሊኖር እንደሚችል ነው። የዚህ መነኩሴ ሲሰድቡት ዝም ማለቱ ትህትና ሳይሆን ትዕቢት ሆኖበታልና። እንዲሁም አንድ አባት ከዚህ ዓለም ከመለየታቸው በፊት ደቀ መዛሙርትን ከትዕቢት ርቀው ትህትናን ገንዘብ እንዲያደርጉ በመከራቸው ጊዜ ከደቀ መዛሙርቱ መሃል አንዱ ይቅርታ አባቴ፣ እኔ ግን አንዳች ትዕቢት እንኳን የለብኝም ባለ ጊዜ ይህም አባት መልሶ ትዕቢተኛ እንደሆንክ ከዚህ በላይ ማረጋገጫ ልታቀርብ አትችልም አሉት። ጻድቃን እንኳን በቅድስና እየኖሩ እኔ ኃጢአተኛ ነኝ፣ ትዕቢተኛ ነኝ እያሉ ራሳቸውን ያዋርዳሉ። የትዕቢት መንፈስ በእኔ የለም ማለት በራሱ የትዕቢተኛነት ምልክት ነውና። ትህትና አዳምን ከዘሩ ጋር ከፍ ያደረገችው ይህች ትህትና ምን ትደንቅ! ነዳያንን በመንግስተ ሰማያት ያነገሰችው ይህች ትህትና ምን ትደንቅ! ሰው ሆይ እስከ መቼ ትሸነፋለህ? ጠዋት የተመገብከው 10 ቆሻሻ እንደሚሆን አታውቅምን? ምሽት የተመገብከው በጠዋት አሰር የሚሆን አይደለምን? በመቃብር ውስጥ የአንተ መትላትም ከቆሸሸ ይልቅ ይበልጣል። ይህም ፈጥኖ ይደረጋል፣ ሩቅም አይደለም። ከዚህ በኋላ ጨለማ ይጠብቅሃል። ይህ ከሆነ እንዳንተ ያሉ ሰዎችን ለምን ትንቃለህ? ለምን እንዳንተ ያለውን ሰው አታከብረው? ለምንስ እንደራስህ አድርገህ አትወደውም? ነገር ግን ከእግር ጥፍር እስከ ራስ ፀጉር ትዕቢትን የተሞላ አንተ በሐሳብ እስከ ደመናዎች ከፍታ ድረስ ከፍ ከፍ አልክ። እነሆም የሚያሳፍሩ ትዕቢታቸውም የጣላቸው ጥቁር የሆኑ መላእክት ወዳሉበት ጥልቅ ትወርዳለህ። ርቱዓነ ሃይማኖት። ሰውን ካንተ በላይ ካደረክ አንተም እንደ ጥላ ከሁሉ ሰው እግር በታች ከሆንክ ትህትና ይሄ ነው። በሐሳብህ፣ በቃልህ፣ በጠዋይህ፣ በስራም ሁሉ በሰው ሁሉ ፊት እንደ ትቢያ ሁን። በወርቃቸው እንደ ጉህ ሁንላቸው። ይህን ተግባር ከፈጸም የደቀ መዛሙርትን እግር ያጠበ ጌታን ክርስቶስን መሰልከው። ርቱዕ ሃይማኖት። ሰዎች ክብርን በሰጡ ጊዜ በልብህ ይሄኔ ቢያውቁኝ ኑሮ ይህን ክብር ባልሰጡኝ ነበር ብለህ ራስህን ዝቅ አድርግ። እንዲህ በማድረግም ነፍስህን አትጎዳም። ትሑት ሰው ሌሎችን በቸልተኝነትና ጥፋታቸውን ነቅሶ አይዘልፋቸውም። የሌሎችንም ስህተት የሚያይበት ዓይን፣ የሰውን ፍርድ የሚሰማበት ጆሮም የለውም። እርሱ የሚጨነቀው ስለ ኃጢአቱ ብቻ ነው። የቤተ ክርስቲያን አበው ትህትና ማለት እኔ ኃጢአተኛ ነኝ ማለት ሳይሆን ሌላ ሰው ኃጢአተኛ ብሎ ሲሰድበን መታገስ ነው ብለዋል። እውነት ነው። ኃጢአተኛ ነኝ ማለት ለንስሐ የሚያዘጋጅ መልካም ነገር ሆኖ ሳለ እውነታ እንጂ ትህትና አይደለም። ትህትና ከዚህ ከፍ ይላል። አንዳንድ ትህትና የሚመስሉ ግን ያልሆኑ አስተሳሰቦችን ከዚህ ካሉት ታሪኮች ውስጥ እንማርባቸዋለን። የአበው ምክሮች። በልተህ ስትጠግብ ራብህን፣ እንቅልፍና ስንፍናን ስታበዛ፣ ድህነትን ስትሾም፣ መሻርህን ስታገኝ፣ መልሰ ማጣትን ስትፈቀር፣ መጠላትን ስትኖር፣ መሞትን ፈጽሞ አትርሳ።
ለሞተ ዘመድ ከማልቀስ ይልቅ በሕይወት እያለ በኃጢአት ወድቆ ንስሐ ላልገባ ወዳጅ አልቅስ። ባለጸጋ ሲወድቅ ሁሉም ይደግፈዋል፣ ድሃ ግን ሲወድቅ ሁሉም ይገፋዋል። ስለዚህ አታዳላ። ክርስቶስ ወደዚህ ዓለም መጥቶ ሥጋውን ቆርሶ ደሙን ያፈሰሰው ለሁሉም ነውና። ጠላት በዛብኝ ምቀኛም ተነሳብኝ ብለህ አትጨነቅ። በዓለም ያሉት ፍጥረታት በሙሉ ብታይ ጠላት ያጣ ምቀኛ የሌለው የለምና በአንተ ብቻ አይደለም። ምቀኛ የሌለው እንዲያውም አይናቅምና ክፉ ጎረቤት ዕቃን ያስገዛል እንዲሉ አበው። እዛ ላይ ለመንፈሳዊ ሕይወት የሚጠቅም አንድ ቃል ልንገርህ። እግዚአብሔርን የምትወድ ከሆነ ታውቀዋለህ፣ እግዚአብሔርን የምታውቀውም ከሆነ ትወደዋለህ። ከሁለቱ በአንዱ ጀምር፣ ወደ ሌላው ትደርሳለህ። ብፁዕ አቡነ ሽኖዳ ሳልሳዊ። ሰው መጥፊያው ሲያባርረው ሞትም ሲከተለው የሚያመልጥ መስሎት ይሸሻል። ሲሸሽ ባላሰበው የችግር ጉድጓድ ውስጥ ይወድቃል። መጋፈጥ እንጂ መሸሽ ማሸነፍን አያመጣም። ጉድጓድ ሁሉም አይነት ችግር የተጠራቀመበት ነው። አንዱን ችግር በብልጠት አልፋለሁ ብለህ ከሸሸህ የባሰ ችግር ውስጥ ትወድቃለህ። አንዱን መፍታት ካቃተህ ችግሮች በማይበር ይመጡብሃል። አንዱን ችላ ካልከው ከመከራ መንጋ ጋር ትጋፈጣለህ። እውነታውን መርሳት እውነታውን አይቀርም። ቀደምታው ሰዎች ሁሉ የሚያብዱት ጊዜ እየመጣ ነው። እናም እነርሱን እንዳበዱት ያላበደ ሰውን ካዩ አንተ እብድነህ እንደኛ አይደለም እያሉ ያጠቁታል። ታላቁ ቅዱስ እንጦንስ። የብሉይ ኪዳን ካህናት ሰውነትን ከለምጽ የማንጻት ስልጣን ነበራቸው። እንዲያውም የማንጻት ስልጣን ሳይሆን የነጹ መሆን አለመሆናቸውም በመመርመርና የነጻውን ነጽቷል ብሎ ማወጅ ብቻ ነበር። እንዲህም ሆኖ ግን ካህናት ምን ያህል ይከበሩ እንደነበር ከመጽሐፍ ቅዱስ መረዳት ይቻላል። የዘመነ አዲስ ካህናት ግን ስልጣን የተቀበሉት በስጋ ለምጽ ላይ ሳይሆን በነፍስ ለምጽ ላይ ነው። ከተመለከቱ በኋላ ንጹህ መሆን አለመሆኑን ለመመርመር ሳይሆን በእርግጥና በፍጹም ለማንጻት ነው። ስለሆነም የዘመነ አዲስ ካህናትን ከሚነቅፉት ከዳታንና ከማይበሩ የበለጠ እጅግ የተረገሙ ናቸው። ከእነርሱ የባሰ ቅጣትም የሚገባቸው ናቸው። ቅዱስ ዮሐንስ አፈወርቅ። ወዮ በእናንተ ፈንታ ሆኜ እኔ በጎ ምግባራችሁን በሰራላችሁና እናንተም የእነዚህን ምግባራት ሽልማት መቀበል የምትችሉ ቢሆን እንዴት ደስ ባለኝ። እንዲህ ቢሆን ኖሮስ እንደዚህ ያድርጉ እያልኩ ብዙ ባላስቸገርኳችሁ ነበር። ነገር ግን ይህን እንዴት ማድረግ ይቻላል? ይህ በጭራሽ የማይቻል ነውና እግዚአብሔር ለሁሉም ሰው ዋጋውን የሚያስረክበው እንደ ስራው ነውና እናት የታመመ ልጇን ስታይ ከትናንት በቃጠሎ ከመንገብገብ የተነሳ ባገኘው ስቃይ ስትመለከት አብስታ ታለቅሳለች። ልጇንም ልጄ እኔ ልንደድልህ እያለች ታለቅሳለች። እኔ ልንገብገብልህ ትለዋለች። እኔም ወዮ እኔ በደከምኩላችሁ ለሁላችሁም የሚሆን በጎ ምግባርም እኔ በሰራሁላችሁ እላለሁ። ነገር ግን ምን ያደርጋል? ይህን ማድረግ አልችልም። እያንዳንዱ ሰው በፍርድ ወንበር ፊት የሚቀርበው የየራሱን ስራ ይዞ ነውና አንዱም ስለሌለው ሰው የዘላለም ኩነኔውን ሊቀበልለት አይቻለውና ስለዚሁ ምክንያት ታምሜያለሁ። በዚያች ቀን ላይ ለፍርድ በተጠራችሁ ጊዜ ምንም ልረዳችሁ አልችልምና ጥልቅ የሆነ ሐዘን ይዞኛል። ቅዱስ ዮሐንስ አፈወርቅ።